ትሁቴ እንግዲህ ናቲን አዋረደችው ይዛ ማለት ነው። እንደዚህ ትከሻውን በዱላ ቁርጣ አስቀመጠችው ማለት ነው። አባዬም ቆይ አንተ ምን አይነት ሰው ነህ? ቆይ ምንድነው ሀሳብ ሲል እንግዲህ በጣም ተናደደ ማለት ነው። ትሁትና እድልዬም እንግዲህ እንደዚህ ጉሮሮውን ይዘውት እድል ግን ጀግና ናት በእውነት ነው የምላችሁና ጎበዝ በቃ ማለት ከትሁቴ ጋርም ትንሽ ተጋጭተው ነበረ። እንዴት ትቀበዩዋለሽ? መድኃኒቱ ምን እንደሆነ ታውቂያለሽ ወይ? እኔ ምንም የማውቀው ጉዳይ የለም። የእንቅልፍ መድኃኒት ነው ያለኝ። መድኃኒቱ የሚገል ነው። ምን? አዎ የሚገል መድኃኒት ነው። እንኳንም ቀድሜ አየሁትና ፋርማሲ ደውዬ ጠየቅኩኝ። ፎቶውን አንስቼ ላኩላቸው። ከዛን ይሄ በጣም ኃይለኛ መድኃኒት ነው ታሉኝ። አንቺ ግን ለምንድን ነው የተቀበልሽው ስትላት እንግዲህ ትሁቴ በማይመጣብኝ መጥቶ ነው እኮ ምንድን ነው ያለሽ? ለምን አትናገሪም ነበር መጀመሪያውን? ችግርሽን የምልሽን ካላደረግሽ አባዬንና እናትሽን አንድ ላይ ገላችኋለሁ ብሎ አለኝ እና ይሄንን ለኛ መጥሻ አትናገሪም ነበር እንዴ? ከዛ በኋላ የምልሽን ካደረግሽ ግን እሺ ምንድን ነው ያለሽ? የእንቅልፍ መድኃኒት ከምግብ ጋር ወይም ከሚጠጣው ጋር ተሰጪውና ከዛ አብረሹ ትተኛለሽ። ከዛ የትሁት ሽምግልና እንዲቀር ታደርጊያለሽ ብሎ አለኝ። ምን? አዎ ትሁቴ እንደዛ ነው ያለኝ። እኔ ግን እምቢ ብዬው ነበረ። ግን በእናቴ መጣብኝ። ምን ላድርግ? ትሁቴ በእድል ብትናደድም የተመስገን ክፋትና ተንኮል ግን ጎልቶ ወጣባት። ከዛ በኋላ በጣም ተናደደች፣ ተበሳጨች። እንግዲህ አባዬ ደግሞ ቤቴ እንዳትመጣ ብሎታል። እንግዲህ ተቀጣጥረው የሆነ ቦታ ላይ አገኙት ማለት ነው። እዛ ወቅጠው ለቀቁት ማለት ገና መቼ አያችሁና? ይሄ እኮ ጅማሬ ነው። እንደዚሁ መለቃችሁ መስሏችኋል እንዴ? እኔ ናቲ ካሰብኩበት ወደ ኋላ እንደማልል አስረግጬ ነግራችኋለሁ። ገና የተወለዳችሁበትን ቀን አስቆጥራችኋለሁ። እኔ መቼም ሽንፈትን አልቀበልም እያለ እንግዲህ ለትሁቴ ሲደነፋባት ነበረ። ቆይ ምን አይነት ሰው ናንተ? ምንድነው ሀሳብክስ? ችግርህስ ምንድነው? ከኛ ጋር ለምን ከህይወታችን ውስጥ አወጣም? ትሁት አንቺ እኮ ነሽ እንደዚህ ያደረግሽኝ፣ እንድቀየር ያደረግሽኝ። በዚህ በማይረባ ሰው እየቀየርሽኝ። እሱ ሳይመጣ በፊት ለኔ ያለሽ ፍቅር የተለየ ነበረ። እውነታውን ልንገርህ፣ እኔ ተመስገን ሳይሆን የቀየረኝ ያንተ ጸባይ፣ ውሸትና ማስመሰለን የቀየረኝ። እኔ እኮ እስከ ዛሬ ድረስ እያየው እንዳላየው የምሆነው ከጥፋት ትማራለህ ብዬ ነበረ። አንተ ግን ጭራሽ እንዴት እንደምትሆን እንግዲህ አይቻለሁ። ስለዚህ ከዚህ በኋላ ምን እንደማደርግህ መገመት ያቅትሃል አለው። ከዛም እንግዲህ እሺ እና ምን ይደረግ? የሚደረገውማ ዋጋን ታገኛለህ ናቲ። እንዳንተ አይነት አስመሳይ ሰው በህይወቴ አይቼ ማላቀው ሰው ነው። ስለዚህ እኔ ምን እንደማደርግህ ራሴ አውቃለሁ አለችና እንግዲህ ትሁቴ በጣም ተናደደች። ከዛም የአባዬ ሚስት ጉን ስትሰማ ስቅስቅ ብላ አለቀሰች ማለት ነው። ከዛም ትሁቴ አታልቅሽ እማዬ፣ እሷማ የእንቅልፍ መድኃኒት መስሏት ለተመስገን ስጪ ተባለች። ምክንያቱም ባንቺና ባባዬ ስለመጡባት። ከዛ የእንቅልፍ መድኃኒት ሰጠዋለች። ከዛ አብረው እንድትተኛ ነው ያደረገው። ከዛ እኔ አይና ተመስገንን አልፈልገውም እንድለው ነበር የፈለገው። በቃ ሀሳቡ ሁሉ እኔና ተመስገንን ለማለያየት ነበረ። እኔ እንደዚህ አይነት ሰው በህይወቴ አይቻላቅም እማዬ፣ እውነቴን ነው የምልሽ። ግን እኮ ጥሩ ሰው ይመስላል። እሱ ጥሩ ሰው አይደለም እማዬ፣ በፍጹም ጥሩ ሰው አይደለም። ጥሩ ሰው መስሎሻል፣ በፍጹም ግን አይደለም። ከዛ በኋላ እንግዲህ በጣም ተናደደች ትሁቴ፣ በጣም ነበር የተበሳጨችው። አባዬም አንዴና ለመጨረሻ ነው፣ እኔ የማደርገው እኔ ራሴ አውቃለሁ። እውነቴን ነው፣ መቼም ይቅር አልለውም ይህንን ሰው። አባዬ አንተ እሱን የሆነ ነገር አድርገ ደጋሚ እስር ቤት እንድትገባ አልፈልግም። ግን እኔ ምን እንደማደርገው ራሴ ያውቃለሁ። እሱም እንደዚህ እንደተጫወተብን አስሬ ባላሰቃየው እኔ ትሁት አይደለሁም ማለት ነው። እና እንግዲህ ትሁቴ ድጋሚ ችግር ውስጥ እንድትገቢ አልፈልግም ልጄ። አንቺ አሁን በቅርቡ ትሞሸሪያለሽ። አይ አባዬ፣ መቼ ሰላም ሰጠንና ነው የምሞሸረው? ሰላም እኮ አልሰጠንም ይሄ ሰውዬ፣ እያየኸው አይደለም እንዴ? ስለዚህ ከዚህ በኋላ
በቃ ምን እንደሚደረግ እንኳን ምንም የማውቀው ጉዳይ የለም አባዬ። ግን በቃ አንተ ራስህን ጠብቅ። ይሄ ሰውዬ በማንኛውም ሰዓት እኛ ጋር ሊመጣ ይችላል። ስለዚህ ቁልፉንም በሙሉ መቀየር አለብን ስትል ተናገረች ትሁቴ ማለት ነው። አዎ እንደዛ እናደርጋለን። ቆይ እኔ ከኔ ምን እንደሚፈልግ ነው ግራ ይገባኝ። ይሄ ሁሉ ምቀኝነትና ተንኮል ምንድን ነው የሚሰራለት ሲል እንግዲህ አባዬ በጣም ተናደደ ማለት ነው። አባዬ እሱ ተንኮለኛ ነው ከመጀመሪያው ነው። አሁን ምን እንደምል ታውቃለህ? ያኔ እናቱን ያ ሽማግሌ አቶ ገዛኸኝ ሲያሰቃያት እዛው በተሰቃየች አልኩኝ እውነት ለመናገር ምክንያቱም ደግሞ ሴትዮዋ ቀላል ሰው አይደለችም። እውነቴን ነው። ስለዚህ ዋጋዋን ነበር እንኳንም የሰጣት ዋጋዋን ብላ አለች ማለት ነውና ከዛ በኋላ እና ምን ይሻላል ታዲያ? እንዴትስ ነው የምናደርገው? አላቅም ግን በቃ ምን እንደሚፈጠር የማውቀው ጉዳይ የለም ስትል እንግዲህ ያዙኝ ልቀቁኝ አለች ትሁቴ። ትሁት ተረጋጊ ያልኩሽ እኮ አባዬ አልረጋጋ። ከዚህ በኋላማ ትዕግስት እንኳን እንዲኖረኝ አልፈልግም ከሱ ጋር። ከዛም እንግዲህ ሁላቸውም ዋጋቸውን ማግኘት አለባቸው እንጂ እንደዚሁ በቀላሉማ ዝም ማለት አልችልም። አባዬ እድል እኮ ዛሬ ይሄንን ነገር ለተመስገን ሰጥተው ቢሆን ኖሮ እኔ ሳላየው ተመስገን ዛሬ በቃ አልቆለት ነበረ። ይሄ መድኃኒት የመጨረሻ ገዳይ መድኃኒት ነው ብላለች ዶክተሯ። እንዴት እንደዚህ ያደርጋል? ቆይ ለምን ስትል እንግዲህ ትሁቴ በጣም ተናደደችና ተናገረች ማለት ነው። ከዛ በኋላ እኔ እኮ ከዚህ ከቤተሰብ ራሱ ምን እንደሚፈልግ ነው ግራ የሚገባኝ። ቆይ ሀሳቡስ ምንድን ነው? ችግሩ ምንድን ነው? እሱ ከኛ ምንድን ነው የሚፈልገው ሲል እንግዲህ ያዙኝ ልቀቁኝ አለ ማለት ነው። ከዛ በኋላ በስተመጨረሻም እንግዲህ እንትን አለ ማለት ነው። ብቻ የእውነት ነው የምላችሁ የናቲ ጉዳይ እኔንም በጣም እያስገረመኝ ነው እንደ እውነቱ ከሆነ ማለት ነው። ለምን የሚያደርጋቸው እያንዳንዱ ተንኮሎች በቃ እኔ እንጃ በፈጣሪ ስም። ስለዚህ ሁሉም ሰው እንግዲህ የራሱን ትሁቴም ሆነች እቺ ልጅ ስሟ ማን ነው እድል ማለት ነው እንግዲህ ሁላቸውም አሁን ላይ ተፋጠዋል ማለት ነው። ሁሉም የራሱ የሆነ ዋጋውን ማግኘት አለበት። እንደዚህማ አንለቅም። እንዴት እንደዚህ ያደርጋል? ቆይ ለምን እንዴት ሲል እንግዲህ ያዙኝ ልቀቁኝ አለ ማለት ነው። ከዛም ተመስገን ይሄ ሰውዬ ቀላል ሰው እንዳልሆነ እኮ ደጋግሜ ነግሬያችኋለሁ። ቀላል ሰው አይደለም፣ በጣም መጥፎ ሰው ነው። ስለዚህ እሱማ እኔን መጥፎ ሰው ሁሌ እኔን መጥፎ ተንኮለኛ እያደረገኝ የአባዬ ሚስት እንድትጠላኝ ነበረ ሀሳቡ፣ ግን አልተሳካለትም። እኔ መጥፎ ሰው አይደለሁም፣ እልኸኛ ነኝ እንጂ። እሱንም እልኸኛ ሆንኩት ደግሞ ባንቺ ነው ትሁቴ። ባንቺ ሲመጡብኝ ማንንም ይቅር እንደማልል ታውቂያለሽ። ከዛ የዘለለ ግን እኔ እንደዚህ የወረደ ስራና የቆሸሸ ስራ አልሰራም። ከዛ በኋላ እንግዲህ እሺ በቃ ተረጋጊ ትሁት፣ አንቺ መረጋጋት አለብሽ። አንቺ ካልተረጋጋሽ ችግር ነው አላት አባዬ። እሱን አረጋጋት። ተመስገንም እንግዲህ አሁን ቆይ እንዴት አንቺስ ለምን ተቀበልሽው መድኃኒቱን ለምንድን ነው እየተቀበልሽው ሲላት እሷ ላይ ጮኸባት ማለት ነው። ከዛ ምን ላደርግሽ? ቆይ እውነት አንቺ እንደዛ ታደርጊ ነበር ማለቴማ መድኃኒቱን ልትሰጭኝና አብረሽ ልታድር ነበር። ምንም አማራጭ የለኝም። በዚህ ነው የመጣብኝ። እውነት አንቺ ራስሽ በጣም ታሳፍሪያለሽ ትሁት። የምሬ ነው። ማነሽ እድል፣ በጣም አፈርኩብሽ። እንዴት እንደዚህ ታደርጊያለሽ ሲላት ትሁቴ ላይ ጮኸባት ማለት ነው። እሺ ምን ላድርግ ተመስገን? ቆይ ምን ላድርግማ አትበይኝ ትሁት። እንዴት ምን ላድርግ ትይኛለሽ? ቆይ እንዴ ይሄ ነገር ምንም ለኔ የምትነግረኝ እኮ እንደው እየፈለገውን ያመጣል እንጂ እኔ መጥቼ እዚህ ቆም ነበረ። እሱ ወንድ ነውና እስቲ እንደው ደፍሮ እዚህ ቤት ይገባ ነበረ። ግን አንቺ ዝም ስላልሽው ነው ዝም ብሎሽ መድኃኒቱን እየተቀበለሽ። ያ ልክ አልነበረም ትሁት። ማነሽ እድል፣ የእውነት በጣም ተሳስተሻል። ለወደፊቱ ግን ምንም ቢልሽ ምን ከዚህ በኋላ እሱን አምኜ እሱ ከዚህ በኋላ ገና ስቃያችሁን አበዛዋለሁ ብሎኛል።
ስለዚህ ምን እንደምናደርግና እንዴት እስከ ህይወታችን ውስጥ እንደምናወጣው አላውቅም አባዬ። እኔ እንጃ ግራ ገብቶኛል አሁን ላይ። እሱ በጣም መጥፎ ሰው ነው። በቃ እሱ የያዘው ተንኮልና በቀል ብቻ ነው። እናም ደግሞ እኔ ይሄንን ነገር መቋቋም አልቻልኩም ፈጽሞ። እሺ ምንድን ነው የምናደርገው ስትል እንግዲህ ትሁቴ እንባ ቀረሽ አወራች ማለት ነው። ከዛ በኋላ እንደምንም ብለው ትሁቴን አረጋጋትና አባዬ ይኸውልህ አንድ ነገር ልንገርህ፣ ማወቅ ያለብህ ነገር ይሄ ሰው መቼም ለማንም እንደማይመለስ ነው። ስለዚህ ቶሎ ብለን የሆነ ነገር ማድረግ አለብን፣ አለያም ግን ችግር ይፈጠራል አለች። ከዛ በኋላ አዎ ትሁቴ ዝም ማለትማ የለብንም። ዝም ካለን ነገሮቹ እንደፈራናቸው ነው የሚሆኑት። ስለዚህ ምንም ማድረግ አንችልም። ከዚህ በኋላ እንግዲህ ምን እንደሚፈጠር ምንም የምንለው ነገር የለም። ብቻ እኔ እንጃ። ከዛ በኋላ እንግዲህ ከዚህ በኋላ ምን እንደሚፈጠር የማውቀው ጉዳይ የለም። አሁንማ ለህይወታችንም ራሱ በጣም አስጊ ነው ያለንበት ነገር። ስለዚህ የሆነ ነገርማ ማድረግ አለብን እንጂ እንደዚሁ በቀላሉ የሚለቀን አይመስለኝም ይሄ ሰው ስትል እንግዲህ አዎ ነገሩማ ልክ ነሽ፣ ግን ምን አይነት መፍትሄ እናምጣ አለ አባዬ እኔም በለህን ታደርጋለህ፣ በዚህ ቤት እንዲመጣ ፍቀድለት። ከዛ በኋላ እኔ የማደርገውን እኔ ራሴ አውቃለሁ። እሱ እንደዚህ እንደተጫወተብን እኔም ደግሞ በተራዬ ይጫወትበታለሁ። ተየኔ ልጅ የማይሆን ነገር ውስጥ አትግቢ። አልገባም አባዬ፣ የምልህን ብቻ አድርግ። እዚህ ቤት ብቻ እንዲመጣ ፍቀድለት። ከዛ በኋላ የማደርገውን እኔ አውቃለሁ። አዎ እንደዚህ ያለቀውም ናት። የተወለደበትን ቀን አስቆጥረዋለሁ ስትል እንግዲህ ትሁቴ እሳት ነው የለበሰችው ማለት ነው። ትሁቴ ተረጋጊ እንጂ አንቺ እኮ መረጋጋት አለብሽ ግዴታ አላት። ከዛ በኋላ እሺ እረጋጋለሁ፣ ግን እንዴት ሞኝ ታረጋጊያለሽ በግድሽም ሆነ። ከዚህ በኋላ እንግዲህ ምን ማድረግ እንዳለባቸው ተነጋገሩና እንትናሉ ማለት ነው። ብቻ እውነት ለመናገር በጣም ነው የሚገርመው የሰው ልጅ ክፋቱ በዚህ ልክ ምቀኝነት። ኧረ እኔ እንጃ የእውነት። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ?